የአዲስ አበባ ፖሊስ የመከላከያ መረጃና ደህንነት ኃላፊ ለነበሩት ሌተናል ጄኔራል አስራት ዲኔሮ ተሰጥቷል። የደህንነቱ ሰው የተመረጡት የኤርትራ ሰላዮችን ታሳቢ በማድረግ ነው ተብሏል። ኢትዮጵያ፣ እስራኤልና አሜሪካ ከኢራን ጋር በገጠሙት ጦርነት ምክንያት ባጋጠመው የነዳጅ እጥረት ምክንያት ለአደጋ ጊዜ ለመጠባበቂያነት ያከማቸችው ነዳጅ መጠቀም ጀመረች። ጌታቸው ረዳ እጅ ሰጥቷል። ፓርቲው ዲሞክራሲያዊ ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔን በመቃወም የመሰረተውን ክስም አንስቷል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ለአዲስ አበባ ፖሊስ ኮሚሽነርነት ያልተጠበቀ ሹመትን መስጠታቸው ተሰምቷል። በዚህም ኮሚሽኑን በኮሚሽነርነት ሲመሩ የነበሩት ጌቱ አርጋው ተነስተው በምትካቸው ሌተናል ጄኔራል አስራት ዲኔሮ መሾማቸው ታውቋል። ለከተማ አስተዳደሩ ፖሊስ ኮሚሽነርነት የጦር ሜዳ ጄኔራል ለጠቅላይ ሚኒስትሩ ምርጫ መሆኑ መነጋገሪያ ሆኗል። ሹመቱም በአዲስ አበባ ከተማ ሊኖሩ የሚችሉ አንዳንድ ስጋቶችን ታሳቢ ያደረገ እንደሆነም ነው ምንጮች ለኢትዮ ፍሮንት የተናገሩት። አዲሱ የአዲስ አበባ ፖሊስ ኮሚሽነር ሌተናል ጄኔራል አስራት ዲኔሮ በኢፌድሪ የመከላከያ ሰራዊት ውስጥ የምድር ጦር አዛዥ ሆነው ያገለገሉ ሲሆን የመከላከያ ሰራዊቱም የመረጃና ደህንነት መምሪያ ኃላፊ ሆነውም ሰርተዋል። የኢትዮ ፍሮንት ምንጮች እንደተናገሩትም የጄኔራል መኮንኑ ሹመትም ሶስት ጉዳዮችን ታሳቢ ያደረጉ ናቸው። አንደኛው ኢትዮጵያ በሰሜኑ የሀገሪቱ ክፍል ባሉ ጥረቶች ሳቢያ መሃል አዲስ አበባ ድረስ ስጋትን የሚፈጥሩ በተለይም የኤርትራ ሻዕቢያ መንግስት ያንቀሳቀሳቸዋል ተብለው የሚታሰቡ የደህንነት ሰዎችን ስጋት ለመቋቋም በማሰብ ነው። ለዚህም በጠቅላይ ሚኒስትር አብይ አህመድ በመረጃ ሰውነታቸው ከዚህ ቀደም የተወደሱት ሌተናል ጄኔራል አስራት ዲኔሮ ለዚህ ዓላማ ታሳቢ ተደርገው ነው የተሾሙት ተብሏል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በትግርኛ ቋንቋ በሰጡት ቃለ መጠይቅ ስለ ኤርትራ መንግስት ሲናገሩ እኛ ኤርትራውያን እንደ ኢትዮጵያውያን ሀገር ውስጥ እንዲሰሩ ፈቃደኛ ነን፣ ነገር ግን የኤርትራ መንግስት ከተሰደዱ ዜጎቹ ጋር በርካታ የስለላ ስራን የሚሰሩ ሰዎችን ይልካል፣ ያም አስቸጋሪ አድርጎብናል ማለታቸው የሚታወስ ነው። ኣብዚ ኣብ ኢትዮጵያ ኤርትራውያን ከም ሃገሮም ክሰርሑ ኣለዎ ዝብል ኣቋም ሒዝና ነርና። ፀገም ዝፈጥር ዘሎ ተሓዊሱ ዝመጽእ ሕሙም ሓሳብ ዘለዎ ሰባት ንሳቶም ስለ ዘለዎ መን እዩ ጥዑይ መን እዩ ሕሙም ንምፍላጥ ድማ ዝግበር ፕሮሰስ ጥዑይ ከም ዝብድል ይፍለጥ። አሁን ላይ የደህንነቱ ጄኔራል ለአዲስ አበባ ፖሊስ ኮሚሽነርነት መሾማቸውም ከዚሁ ጋር የተገናኘ ሊሆን እንደሚችል ነው የሰማነው። በሌላ በኩል በከተማው ወንጀልን መቆጣጠርና የዚህኛው ዓመት ምርጫም ታሳቢ እንደተደረጉ መረዳት ችለናል። ኢትዮጵያ፣ እስራኤልና አሜሪካ ከኢራን ጋር በገጠሙት ጦርነት ምክንያት ባጋጠመው የነዳጅ እጥረት ሳቢያ ለአደጋ ጊዜ ለመጠባበቂያነት ያከማቸችው ነዳጅ መጠቀም ጀመረች። ይህንንም የገንዘብ ሚኒስትሩ አህመድ ሽዴ በሰጡት ጋዜጣዊ መግለጫ ላይ ፍንጭ ሰጥተውበታል። የገንዘብ ሚኒስትሩ በመግለጫው እስራኤልና አሜሪካ ከኢራን ጋር የገጠሙት ጦርነት የነዳጅ አቅርቦት ላይ ከፍተኛ ጫና እየፈጠረ መሆኑን የገለጹ ሲሆን አሁን በኢትዮጵያ የነዳጅ አቅርቦት ላይ ስጋትን የፈጠረው ኢራን ወደ ኢትዮጵያም ነዳጅ የሚመጣበትን የሆርሙዝ ሰርጥን በመዝጋቷ ነው። አህመድ ሽዴ እንዳሉት የሚያጋጥመውን የነዳጅ አቅርቦት ለመቋቋም ነዳጅ የሚገዛባቸው አዳዲስ ገበያዎችን የማፈላለጉና መንግስት ከዴፖዎቹ ወይንም ከማከማቻዎቹ እያወጣ ማቅረብ መጀመሩን ገልጸዋል። የገንዘብ ሚኒስትሩ ከዴፖዎቹ ነዳጅን ማውጣት ጀምረዋል ሲሉም መንግስት ለአደጋ ጊዜ በሚል ያከማቸውን ነዳጅም በጥረቱ ሳቢያ መጠቀም ጀምሯልም ለገበያም አቅርቧል እያሉ ነው። የኢትዮጵያ መንግስት በዓለም አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት እና ዋጋ ቀውስ ተከትሎ ሊመጣ የሚችለውን ጫና ለመቋቋም የሚያስችለውን ማንኛውን አማራጭ በመውሰድ በተወሰነ ደረጃ ከዲፖዎቻችንም ለህብረተሰቡ በማቅረብ እንዲሁም ተጨማሪ አጣዳፊ ግዢዎችንም ጭምር በማድረግ አስተማማኝ አቅርቦት እንዲቀጥል እያደረገ ይገኛል። እስራኤልና አሜሪካ ከኢራን ጋር ጦርነትን ከጀመሩ 12ኛ ቀናቸው ነው። ከገንዘብ ሚኒስትሩ አህመድ ሽዴ ገለጻ እንደምንረዳው ከሆነ ታዲያ በእነዚህ ቀናቶች ብቻ ኢትዮጵያ ለአደጋ ጊዜ ያከማቸችው ነዳጅን ወደ መጠቀሙ ገብታለች። ይህም ሀገሪቱ በመደበኛው የምትፈጽመው ግዥ አነስተኛ መሆኑን የሚያሳይ ነው፣ ወይንም በጣም አደገኛ ብክነት መኖሩን ይጠቁማል። በዚህ አይነት የአሜሪካ እስራኤል ኢራን ጦርነት በቅርቡ ቀናት የማይቆም ከሆነ በሀገሪቱ ያለው የነዳጅ አቅርቦት ከፍተኛ ችግር ውስጥ የመግባት
የመግባት እድሉ ከፍተኛ ነው ማለት ነው። እርግጥ ጦርነቱ ቢቆም ራሱ ያለው የነዳጅ አቅርቦት ወደሚስተካከል አይሆንም። ምክንያቱም በጦርነቱ ሳቢያ ነዳጅ የሚመጣበት መንገድ ብቻ አይደለም የተዘጋው። ለኢትዮጵያ በዋናነት ነዳጅን የሚሸጡት እነ ኩዌት የነዳጅ መሰረተ ልማታቸው ላይ በኢራን ጥቃት ሳይደርስ አልቀረም። ለዚህም ጦርነቱ ቢቆም እንኳን ለኢትዮጵያ ነዳጅ የሚሸጡ ሀገራት መሰረተ ልማታቸውን እስኪያስተካክሉም የነዳጅ እጥረቱ መቀጠሉ አይቀርም። ከገንዘብ ሚኒስትሩ አህመድ ሺዴ መግለጫ መረዳት እንደሚቻለውም መጪው ጊዜ ከነዳጅ አንጻር በእጅጉ ለኢትዮጵያ ከባድ ነው። ሮብ ዕለት ሚኒስትሩ የሰጡት መግለጫ ዓላማም የተጨመረው የነዳጅ ዋጋ ቁጣን ይቀሰቅሳል በሚል ስጋት ከዓለም ዋጋ አንጻር ዝቅተኛ ነው በሚል ለማስተባበል ይሁን ህገ ወጥ የነዳጅ ግብይትን አስመልክቶ ግልጽ አይደለም። ምክንያቱም በኢትዮጵያ የተለያዩ ቦታዎች ነዳጅ በህገ ወጥ መንገድ እየተቸበቸበ አንዱ ሊትር ከ200 እስከ 500 ብር እየተሸጠ እንደሆነ መነገር ከጀመረ ወራት ተቆጥሯል። ሆኖም በገንዘብ ሚኒስትሩ ደረጃ ከፍተኛ ትኩረት ተሰጥቶት ጉዳዩ መግለጫ ሲሰጥበት አልተስተዋለም ነበር። አሁን ግን ሁለት ነገሮች ከነዳጅ አንጻር ተግተልትለው ስለመጡ ይመስላል የገንዘብ ሚኒስትሩ ጠበቅ አድርገው የመጡት። አንዱ ነዳጅ በመካከለኛው ምስራቅ ጦርነት ሳቢያ አቅርቦቱም ተዳክሞ ዋጋው እየተወደደ በመምጣቱና በዚህ ላይ ደግሞ የሀገር ውስጥ ህገወጥ ንግድ ተዳምሮ አደጋው በሁለት አቅጣጫ ስለሆነ ነው። በገንዘብ ሚኒስትሩ አህመድ ሺዴ ንግግር መሰረት የሀገር ውስጡ የነዳጅ ዋጋ ከዚህም በላይ ሊጨምር እንደሚችል ፍንጭን ሰጥቷል ማለት ይቻላል። ምክንያቱም በየንግግራቸው መሃል ከአንድ ቀን በፊት የተጨመረው የነዳጅ ዋጋ በጣም ትንሽና የመንግስት ድጎማ ግዙፍ እንደሆነ ደጋግመው ሲያወሩ ነበር። ለምሳሌ መንግስት ቤንዚንን 205 ብር ገዝቶ 132 ብር እየሸጠ መሆኑንና በእያንዳንዱ ሊትር 73 ብር እየደጎመ እንደሆነ እንዲሁም ነጭ ናፍጣን በ238 ብር ገዝቶ በ139 ብር እየሸጠ መሆኑንና በእያንዳንዱ ሊትር ነጭ ናፍጣን 98 ብር እየደጎመ መሆኑን ያነሱት። በዚያ ላይ የዓለም የነዳጅ ዋጋ እየሄደበት ያለውን ጭማሪ ሲናገሩም መንግስት ነዳጅን እየደጎመ የሚቀጥልበት ሁኔታ እንደማይኖር የሚጠቁም ነው። ከነዳጅ ድጎማ አንጻር ግን አሁንም የተምታቱ መረጃዎች ናቸው ከመንግስት እየተሰጡ ያሉት። የንግድና ቀጠና የትስስር ሚኒስትሩ ካሳሁን ጎፌ መንግስት የነዳጅ ድጎማን ካቆመ መቆየቱን በተደጋጋሚ ሲገልጹ ነበር። የገንዘብ ሚኒስትሩ አህመድ ሺዴ መንግስት አሁንም ለነዳጅ ሰፊ ድጎማን እያደረገ መሆኑን ነው በተደጋጋሚ የገለጹት። የመረጃ መጣረሱ ከየት እንደመጣም ግልጽ አይደለም። የሆነ ሆኖ ግን አሁን ኢትዮጵያ ውስጥ እየተፈጠረ ያለው የነዳጅ እጥረት የአገሪቱን የአደጋ ጊዜ መጠባበቂያ የነዳጅ ክምችትን ከመንካቱ ባለፈ በቅርቡ አዲስ የነዳጅ ኮታን በግለሰብ ደረጃ ማስወጣቱም የሚቀር አይመስልም። ይህንንም የገንዘብ ሚኒስትሩ አህመድ ሺዴ ቁጠባ ብለውታል። ከዚህ ጎን ለጎን ከፍተኛ የሆነ የቁጠባ ስራ ውስጥ መግባት ይኖርብናል። ስለዚህ መላው የነዳጅ ተጠቃሚዎች እና ማህበረሰባችን ነዳጅን በከፍተኛ ጥንቃቄና ቁጠባ እንድንጠቀም ማሳሰብ እፈልጋለሁ። በአህመድ ሺዴ አነጋገር መሰረት የዓለም የነዳጅ አቅርቦት እስኪስተካከል የግለሰብ መኪናዎች ድረስ ወርዶ የሚተገበር የቁጠባ ኮታ አሰራር ሊኖር ይችላል። ይህ በእንዲህ እንዳለ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ የሆኑት አቶ ኡስመል አለም በፌዴራል ፖሊስ በቁጥጥር ስር መዋላቸው ተሰምቷል። ይህ እርምጃ የተወሰደው ከነዳጅ ግዢ ሂደትና የአገር ውስጥ የነዳጅ ክምችት አያያዝን በተመለከተ በተነሳ ጉዳይ መሆኑን ለመሰረት ሚዲያ ገልጸዋል። እርምጃው የተወሰደውም ባለፈው ሰኞ ዕለት አቶ ኡስመል አለም በስራ ገበታቸው ላይ ቢሮአቸው ውስጥ በነበሩበት ወቅት ነው። የፌዴራል ፖሊስ አባላት በዕለቱ በድርጅቱ ግቢ ውስጥ ጥብቅ ፍተሻን አካሂደዋል። በዚህ ምክንያት የድርጅቱ ሰራተኞች ለበርካታ ሰዓታት ከስራ ቦታቸው እንዳይወጡ ተከልክለው እንደነበር የዓይን እማኝ የሆኑ ሰራተኞች ገልጸዋል። ጌታቸው ረዳ እጅ ሰጥቷል። ፓርቲው ዲሞክራሲያዊ ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔን በመቃወም የመሰረተውን ክስም አንስቷል። ፓርቲው ክሴን ያነሳውት ከዚህ በፊት ክስ እንድመሰረት ምክንያት የሆነኝ ውሳኔ የምክር ቤቱ አፈ ጉባኤ ከስልጣን ገደባቸው ውጭ የጻፉት ደብዳቤ በመሆኑ ነው ብሏል። የፌዴሬሽን ምክር ቤት የምርጫ ቦርድ ክልሎችን በሚመለከት ያሳለፈው ውሳኔ ተገቢ አይደለም በሚል ከ2 ሳምንት ገደማ በፊት ክስ መስርቶ የነበረ ሲሆን ፍርድ ቤቱም ክሱን በመቀበል የካቲት 19 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ነው በተባለው ውሳኔ ላይ እግድ መጣሉ ይታወሳል። ለዚህ ክስ መነሻ የሆነው የብሔራዊ ምርጫ ቦርድ የምርጫ ጣቢያዎችን የተመለከተው ድልድል ነው። ቀደም ሲል ቦርዱ በአማራና ትግራይ ክልል የውዝግብ መንስኤ የሆኑት የ5 አካባቢዎች የምርጫ ጣቢያዎችን በትግራይ ክልል ስር እንዲሆኑ አድርጎ አስቀምጦ ነበር። 5ቱ የምርጫ ክልሎች የሁመራ፣ የአዲ ረመጽ፣ የኮረም፣ ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። ሆኖም ጉዳዩ በአማራ ክልል ሰዎች በኩል ቅሬታን ፈጥሮ የነበረ ነው። ቆይቶም የፌዴሬሽን ምክር ቤት ምርጫ ቦርድ ይፋ ያደረገውን የምርጫ ክልል ካርታን በመተው በትግራይና በአማራ ክልል መንግስታት መካከል አከራካሪ ሆነው የቆዩት የ5 የምርጫ ክልሎች ይገባኛል ጥያቄው እስኪፈታ ከትግራይ ክልላዊ መንግስትም ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ብቻ ምርጫ እንዲደረግባቸው ወስኗል።
ይህም ውሳኔ በነጌታቸው የስምረት ፓርቲ በህወሓትና ሌሎች የትግራይ ክልል ታጣቂዎች በኩል ጠንካራ ተቃውሞ ተነስቶበት ነበር። አሁን ደግሞ የስምረት ፓርቲ ይህን ክሴን አንስቻለሁ ሲልም በአካልም በደብዳቤም ገልጿል። ፓርቲው መጋቢት 2 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ባስገባው የክስ ማንሻ ደብዳቤ ከሳሽ ለክሱ መነሻ የሆነውንና የተከሳሽን ውሳኔ መሰረት ያደረገውን የፌዴሬሽን ምክር ቤት ውሳኔ ተቀብሎ የቀረበውን ሰነድ የህገ መንግስቱ አንቀጽ 64 መሰረት የምክር ቤቱ ምልአተ ጉባኤ የተወያየበትና በህጋዊነት ስርዓት የደረሰበት ውሳኔ ሳይሆን የምክር ቤቱ አፈ ጉባኤ ከስልጣን ገደባቸው ውጭ የጻፉት ደብዳቤ መሆኑን ተገንዝቧል ብሏል። በመሆኑም በህገ መንግስቱ አንቀጽ 64 ድንጋጌ መሰረት የምክር ቤቱ ህጋዊ ውሳኔ ሊባል የሚችለው አባላቱ በምልአተ ጉባኤ ተገኝተው በአጀንዳ ተወያይተውና ድምጽ ሰጥተውበት ሲጸድቅ ብቻ ነው። በመሆኑም ይህ የአፈ ጉባኤው ደብዳቤ የምክር ቤቱን ህጋዊ አቋም የማይወክልና በምክር ቤቱ አባላት ዘንድ የማይታወቅ መሆኑን አረጋግጫለሁ ነው ያለው ፓርቲው። በመሆኑም በህግ ረገድ መሰረት በሌለው ሰነድ ላይ ተመስርቶ ክርክሩን መቀጠል የፍርድ ቤቱን ጊዜና የህዝብን ሀብት ያላግባብ ማባከን ሆኖ አግኝቼዋለሁ በማለት ክቡር ፍርድ ቤቱ ጉዳዩን ሲመለከት የቆየበት ገለልተኛና ህጋዊ በፍትህ ስርዓቱ ላይ ያለንን እምነት የሚያጠናክር መሆኑን እየገለጸን በአሁኑ ወቅት ክሳችንን መቀጠል አስፈላጊ ሆኖ ስላላገኘ ነው በፍትሐ ብሔር ስነ ስርዓት መሰረት ክሳችንን ሙሉ ለሙሉ አንስተናል ብሏል። ይህ የስምረት ፓርቲ ውሳኔ ታዲያ ውዝግብ ይነሳባቸው በነበሩ አካባቢዎች ላይ ባሉ ዜጎችና ከዚህ በፊት የመጀመሪያውን የምርጫ ቦርድ የጣቢያ አደረጃጀት ማለትም በትግራይ ክልል ስር መሆናቸውን ባልወደዱ ዜጎች ዘንድ እንደ ስኬት ተቆጥሯል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆነው የተመረጡት የቀድሞ መሪ ልጅ ሞጅተባ ካሚሊ ያሉበት የጤና ሁኔታን በተመለከተ የሚወጡ መረጃዎች አሳሳቢ እየሆኑ መምጣታቸውን ዘገባዎች እያመላከቱ ነው። የአዲሱ ጠቅላይ መሪ ደህንነት እንዲሁም ከተመረጡ በኋላ ለህዝብ ይፋ ለመታየታቸው አጠያቂ ከመሆኑ በተጨማሪ ለኢራን መንግስት ቅርበት ያላቸው ምንጮች የሚሰጧቸው መረጃዎች የሞጅተባ ጤንነት ጥያቄን ፈጥሯል። በቆጵሮስ የኢራን አምባሳደር የሆኑት አሊ ሬዛ ሳላሪያን ለብሪታንያው ጋዜጣ ዘጋርዲያን ጠቅላይ መሪው እግርና እጃቸው ላይ ጉዳት እንደደረሰባቸው ሰምቻለሁ፣ የመቁሰል ጉዳት ስለደረሰባቸው ሆስፒታል እንደሆኑ ማስባለሁ ሲሉ ተናግረዋል። የሞጅተባ ደህንነት ጉዳይ አነጋጋሪ መሆኑን ተከትሎ የፕሬዝዳንት ማሱድ ፔዜሽኪያን በቴሌግራም ገጽ ላይ ጠቅላይ መሪው ጉዳት እንደደረሰባቸው የሚገልጹ ሪፖርቶችን አይቻለሁ በማለት ነገር ግን ሞጅተባ ደህና መሆናቸውን ማረጋገጡን ጽፏል። በተጨማሪም ሰኞ ዕለት የሞጅተባ መመረጥ ዜና ከወጣ በኋላ የኢራን መንግስት ቴሌቪዥን ጉዳት ደርሶባቸው እንደነበር ቢጠቅስም ምንም አይነት ዝርዝር ግን ሳይሰጥ ቀርቷል። ቆጵሮስ ያሉት የኢራን አምባሳደር ጨምረው እንዳብራሩት ሞጅተባ ካሚኒ ጉዳት የደረሰባቸው አባታቸውና ሌሎች 5 የቤተሰቦቻቸው አባላት በተገደሉበት ጥቃት መሆኑን አመልክተዋል። ሞጅተባ የኢራን ጠቅላይ መሪ ሆነው ከተሰየሙ 3 ቀናት ያለፋቸው ቢሆንም እስካሁን ከሳቸው በኩል ምንም አይነት መልእክት አልተሰማም፣ በአደባባይ አልታዩም ወይንም ንግግር አላደረጉም። አምባሳደሩ ይህንን በተመለከተ ለዘጋርዲያን እንደተናገሩት በየትኛውም ሁኔታ ውስጥ ንግግር ለማድረግ የሚፈልጉ አይመስለኝም ብለዋል። በመጀመሪያው ቀን የአሜሪካና የእስራኤል ጥቃት የተገደሉት ወታደራዊ አዛዦች የቀብር ስነ ስርዓት ሮብ ዕለት የተፈጸመ ሲሆን ነገር ግን ጠቅላይ መሪው ሞጅተባ ካሚኒ አልተገኙም። በቆጵሮስ የኢራን አምባሳደር ለጋዜጣው ሟቹ አያቶላህ አሊ ኻሜኒ በህይወት እያሉ የሃይማኖት መሪ ልጃቸው እንዲተካቸው ጥያቄ ቢቀርብላቸውም የቤተሰብ ስርዓት እንዲሆን እንደማይፈልጉ በመግለጽ መቃወማቸውን ተናግረዋል። ነገር ግን ከአባታቸው መገደል በኋላ የከፍተኛ ሊቃውንቱ ጉባኤ ሞጅተባን ለመሪነት በመሰየም ኃላፊነቱ ያንተው ነው መቀበል አለብህ በማለት ለመሪነት እንደመረጧቸው ገልጿል። የአያቶላህ ኻሜኒ ግድያን በተመለከተ መኖሪያ ቤታቸው ከፕሬዝዳንቱ ቤተ መንግስት አቅራቢያ ስለነበረ ጥቃቱ ሲፈጸም ሚስታቸው፣ ሴት ልጃቸው፣ ባሏና የ14 ዓመት ልጇ ጭምር መገደላቸውን አረጋግጧል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ